በእግር ኳስ ውስጥ በራስ መተማመን ምን ያክል ተአምር እንደሚሰራ የትላንቱ ጨዋታ ማሳያ ነበር። ከሁለት ሳምንት በፊት ማንቸስተር ዩናይትድ በሊጉ ሰንጠረዥ አጋማሽ ላይ የሚገኝ የሩበን አሞሪም ፕሮጀክት የከሸፈበትና የወደፊቱ ተስፋ የጨለመበት ክለብ ነበር። ዛሬ ላይ ግን የፕሪሚየር ሊጉ ገጽታ ሙሉ ለሙሉ ተቀይሯል። ትላንት በኤምሬትስ ስቴዲየም ያየነው ተራ ድል አልነበረም። ማቲያስ ኩኛ በ87ኛው ደቂቃ ላይ ያስቆጠራት አስደናቂ ግብ ዩናይትድ አርሰናልን 3-2 እንዲያሸንፍ ብቻ ሳይሆን ክለቡ ሞቷል የሚለውን አስተሳሰብም የሰበረች ነበረች። ጊዜያዊ አሰልጣኙ ማይክል ካሪክ የማይታሰብ የሚመስለውን አድርጓል። ማንቸስተር ሲቲንና አርሰናልን በተከታታይ አሸንፏል። በዚህ ቪዲዮ ማይክል ካሪክ እንዴት ሚኬል አርቴታን በታክቲክ እንደበለጠው፣ ኮቢ ሜኖ እንዴት ዴክላን ራይስን እንዳስናቀው፣ እንዲሁም አርሰናልን እያጋጠመው ያለው አስፈሪ እውነት እንፈትሻለን። መድፈኞቹስ አሁንም ዋንጫውን ሊያጡ ነው? እንዲህ አይነት ጨዋታዎች በሚኖሩበት ጊዜ የታክቲክ ጦርነት የወሳኙ ክፍል አንዱ አካል ነው። በማንቸስተር ዩናይትድ ውስጥ ያለው ትልቁ ዜና ማይክል ካሪክ ወደ ኦልድ ትራፎርድ የመለሰው ሲምፕሊሲቲን ነው። በሩበን አሞሪም ዘመን ዩናይትድ ተጫዋቾቹ በደንብ ያልተረዱትን 3-4-3 የኳስ ቁጥጥር ለሲስተም ለመተግበር ሲሞክር ነበር። ይህ ደግሞ ቡድኑን ለተጋጣሚ ክፍትና የተወሳሰበ አድርጎት ነበር። ካሪክ ይህንን ሁሉ እርግፍ አድርጎ ትቶታል። ልክ ሲቲን እንዳሸነፈበት ጨዋታ ሁሉ በአርሰናልም ላይ የተደራጀ 4-2-3-1 አሰላለፍን ተጠቅሟል። የመሃል ሜዳ ጥምረቱንም ይመልከቱ። ከወራት በፊት አልቆለታል ተብሎ የነበረው ካሲሜሮ ልክ እንደ ሪያል ማድሪዱ ዘመን የመከላከል አጥር ሆኖ ተጫውቷል። ካሪክ ከካሲሜሮ የሚፈልገው ኳስ እንዲያደራጅ ሳይሆን የተጋጣሚን ጨዋታ እንዲያበላሽ ነው። ከእሱ ጎን ደግሞ ኮቢ ሜኖ በትላንቱ ጨዋታ እንደገና የተወለደ ይመስል ነበር። የመሃል ሜዳውን ሙሉ ለሙሉ ተቆጣጥሮት ነበር ማለት ይቻላል። ማርቲን ዙቢሜንዲን በጉልበት እያሸነፈ ዴክላን ራይስ ሊዘጋቸው የማይችላቸውን ክፍተቶች በፓስ እያገኘ ተጫውቷል። በመከላከል ረገድ ስንመለከት ማይክል ካሪክ ቡድኑን በጠጣር 4-4-2 ቅርጽ ወደ ኋላ አሸሽቶ እንዲጫወት አድርጓል። ይህ ለትላልቅ ጨዋታዎች የሚመረጥ ታክቲክ ነው። አርሰናልን በሃይ ፕረስ ከመጫን ይልቅ ኳሱን ይዞ ጫና በማይፈጥር ሁኔታ እንዲጫወት ፈቅዶለት ነበር። ይህም ታዲያ የአርሰናልን እንቅስቃሴ ቀርፋፋና ተገማች አደረገው። በመጀመሪያዎቹ 30 ደቂቃዎች አርሰናል ሙሉ ለሙሉ የበላይ ነበር። በሊሳንድሮ ማርቲኔዝ የራሱ ግብ መሪ መሆን ችለው ነበር። በሌላ ጊዜ ቢሆን ኖሮ ዩናይትድ ከዚህ በኋላ ይፈራርስ ነበር። ነገር ግን እዚህ ጋር ነው በራስ መተማመን የሚመጣው። ከመደናገጥ ይልቅ ዩናይትድ ጫና ፈጠረ። ብራያን ምቤሞ እንደ ተንቀሳቃሽ አጥቂ በመሆን የማርቲን ዙቢሜንዲን አስከፊ ስህተት ወደ ጎል ቀየረው። ይህ የታክቲክ ጉዳይ ነው። የምቤሞ እንቅስቃሴ እንደ ቋሚ አጥቂ ስላልሆነ ለአርሰናል ተከላካዮች ለመያዝ አስቸጋሪ ነበር። ከዛም ሁለተኛው አጋማሽ መጣ። ፓትሪክ ዶርጉ እንዴት ያለ አጨራረስ ነበር! ካሪክ እንደ ዶርጉና ማዲያሎ ያሉ ክንፍ ተጫዋቾችን የሚጠቀምበት መንገድ አስደናቂ ነው። ከመስመር ተነስተው ወደ ውስጥ እንዲገቡ በማድረግ የአርሰናልን የኋላ መስመር አወኩት። ዶርጉ ያንን ቦታ አግኝቶ የመታው ኳስ እድል አልነበረም፣ የታክቲክ ውጤት እንጂ። ሚኬል ሜሪኖ በ83ኛው ደቂቃ ለአርሰናል አቻውን ሲያደርግ ታሪኩ ያለቀ መስሎ ነበር። አርሰናል ተረፈ፣ ዩናይትድ ነጥብ ጣለ ተብሎ ታሰበ። ነገር ግን ማቲያስ ኩኛ መጣ። ይህች ጎል የዓመቱ ምርጥ ጎል እጩ ናት። ነገር ግን የኮቢ ሜኖን አሲስት ልብ በሉ። ኳሷን በጉልበት ታግሎ አሸነፈ። ከዛም ለኩኛ አመቻችቶ አቀበለ። የኩኛ አጨራረስ ፍጹም በራስ መተማመን የተሞላበት ነበር። ዩናይትድ በኤምሬትስ ሲያሸንፍ ከ2017 ወዲህ የመጀመሪያው ነው። ምናልባትም የባለፉት 3 ዓመታት ትልቁ ድል ሊሆን ይችላል። ስለ አርሰናል የግድ ማውራት አለብን። በዘንድሮ የውድድር ዓመት ለመጀመሪያ ጊዜ አርሰናል ዋንጫውን ሊጥል ነው የሚለው አሉባልታ እየጠነከረ መጥቷል። የሚኬል አርቴታ ቡድን በፍርሃትና በጭንቀት የተተበተበ ይመስላል። ኳስ ይቆጣጠራሉ፣ ነገር ግን ክፍት የጨዋታ ዕድሎችን መፍጠር ተስኗቸዋል። ለምን? ምክንያቱም የአጨዋወት ስልታቸው ከዕለት ወደ ዕለት ተመሳሳይ ነው። ልክ ባለፈው ሳምንት ከኖቲንጋም ፎረስት ጋር ባዶ ለባዶ እንደወጡ ሁሉ ዛሬም ወደ ኋላ ያፈገፈገን ቡድን መስበር አልቻሉም። አርሰናል አሁን ላይ ሙሉ ለሙሉ በቆሙ ኳሶች ላይ ጥገኛ ሆኗል። መጀመሪያ ጎላቸው የተገኘው ከተደራጀ እንቅስቃሴ ሳይሆን ከግርግር ነው። አንድ ቡድን ከክፍት ጨዋታ ጎል መፍጠር ሲያቆም
እንደ ትላንቱ ላለ ድንገተኛ ጥቃት ተጋላጭ ይሆናል። ይህ አሁን ልማድ እየሆነ ነው። አርሰናል 3 ጨዋታዎችን ማሸነፍ አልቻለም። ከ2023 በኋላ ለመጀመሪያ ጊዜ በሜዳው 3 ጎል አስተናግዷል። ሳሊባና ጋብሪኤል የነበራቸው ጥንካሬ በዋንጫ ፉክክር ጫና ምክንያት የላላ ይመስላል። ማንቸስተር ሲቲ እና አስቶን ቪላ ጨዋታቸውን በማሸነፋቸው የአርሰናል መሪነት ወደ 4 ነጥብ ዝቅ ብሏል። አርሰናል ለተከታታይ 3 ዓመታት በሁለተኛነት ያጠናቀቀ ክለብ ነው። ያ ያለፈ ታሪክ ትላንትና ሜዳ ላይ በግልጽ ይታይ ነበር። ፍራቻው፣ እያንዳንዱ ወደ ኋላ የሚሰጡ ፓሶች የደጋፊውን ጩኸትና ቅሬታ ሲያስከትሉ ነበር። ይህ ደግሞ ተጫዋቾቹ ላይ ተጽዕኖ ማሳደሩ አይቀርም። ታዲያ የትላንቱ ጨዋታ ለማንቸስተር ዩናይትድ ምን ትርጉም ነበረው? ማይክል ካሪክ የመጣው ቡድኑን ለማረጋጋት ነበር። እሱ ግን ከዛ በላይ እየሰራ ነው። አውቶቡሱን አቆሞ ብቻ እየተከላከለ አይደለም። የዩናይትድን ማጥቃት ቀለል ያለና ውጤታማ አድርጎታል። 3 ኢላማውን የጠበቀ ሙከራ፣ 3 ጎል። ይህ አስደናቂ ብቃት ነው። ካሲሜሮን መልሶ አነቀው። ሜኖን ነፃ ወጣው። ምቤሞን በትክክለኛው ቦታው አስቀመጠው። ይህንን ብቃት ከቀጠለ የዩናይትድ ቦርድ በክረምቱ ትልቅ ውሳኔ ጠብቀዋል። ካሪክ ቋሚ አሰልጣኝ መሆን አለበት ወይስ ይህ እንደ ኦሊ ጉናር ሶልሻየር ያለ ጊዜያዊ የለውጥ መንፈስ ብቻ ነው? ለማጠቃለል ያክል ማንቸስተር ዩናይትድ የአርሰናልን የፕሪሚየር ሊግ የዋንጫ ፉክክር አናግቶታል። አርሰናል እየተንገራገደ ነው። ሲቲ እየተጠጋ ነው። እንዲሁም ከረጅም ጊዜ በኋላ ለመጀመሪያ ጊዜ ዩናይትድ እንደ ትልቅ ቡድን እየተጫወተ ነው። ታዲያ የዛሬው ጥያቄ በሲቲና በአርሰናል ላይ በተመዘገቡት ውጤቶች መሰረት ማይክል ካሪክ የቋሚ አሰልጣኝነት ቦታው ሊሰጠው ይገባል? አዎ ወይስ አይደለም? ኮሜንት ላይ አስቀምጡልኝ።